ሰላም ወዳጆቻችን፣ ይህ የስፖርት ነው። የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ሲመለስ ተጠባቂ ከሚሆኑ ጨዋታዎች ውስጥ አንዱ በሊድስ ኤለን ሮድ ስታዲየም ሊድስ ከቸልሲ የሚደረገው ተጠባቂ ጨዋታ ነው። ታዲያ ይህ የ14ኛ ሳምንት ተጠባቂ ጨዋታዎች ውስጥ አንዱ የሆነው ሊድስ ከቸልሲ ተጠባቂ የሚያደርገው እንግዲህ ቸልሲ በደረጃ ሰንጠረዡ ላይ ሶስተኛ ደረጃ ላይ እንደሚገኙ ይታወቃል። ታዲያ በደረጃ ሰንጠረዡ ላይ 18ኛ የሚገኘውን ቡድን ነው የዳንኤል ፋርካ ቡድን ነው። ዳንኤል ፋርካ በሳምንቱ መጨረሻ በተለይ ወደ ኢትሃድ ስታዲየም አቅንተው ጥሩ ብቃታቸውን አሳይተዋል። ቸልሲ በተቃራኒው አርሰናልን በሚገባ በ10 ተጫዋቾች ማቆም ችሎ ብልጫዎችንም ወስዶ እንደነበር የምታስታውስ ነው። ታዲያ ሁለቱ ቡድኖች ፍክክር በዚህ ጨዋታ ላይ የሚጠበቅ ነው የሚሆነው። ቸልሲ ትክክለኛ ፈተናን የሚያጋጥመው ይሆናል። ታዲያ ቸልሲ ዘንድሮ የኤንዞ ማሬስካ ቡድን በወጥነት የተሻለ ብቃትን እያሳየ ለመቀጠል እነዚህን አይነት ጨዋታዎች ማሸነፍ ግድ ይላቸዋል። ያደርጉታል ወይ? ምሽት 5 ሰዓት ከሩብ ላይ የምናይ ነው የሚሆነው። ወዳጆቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልኝ። ኤለን ሮድ ምሽት 5 ሰዓት ከሩብ ሊድስ ከቸልሲ ስንት ለስንት ይጠናቀቃል? የውጤት ግምታችሁን አስቀምጡልኝ። ኦፕታ እንግዲህ ለቸልሲ ነው ትልቁ እድል የሰጠው። ከሜዳ ውጭ የሚጫወተው ቸልሲ 60% የማያሸነፍ እድል አለው። ሊድስ 19% የማያሸነፍ እድል አላቸው ብሏል። ሊድስ እንግዲህ በሳምንቱ አጋማሽ ከሚደረጉ ጨዋታዎች 12 ጨዋታዎች ውስጥ እንግዲህ አንዴ ብቻ ነው ማሸነፍ የቻሉት። ከዛ ውጭ ኤንዞ ማሬስካ ሊድስን በሌስተር ሲቲ አሰልጣኝነታቸው ገጥመው ሁለቴም ሽንፈትን አስተናግደዋል። ኤለን ሮድ እንግዲህ ጠንከር ያሉ ድጋፍ ስሜቶች የሚገኙባቸው አስቸጋሪ ከሚባሉ የእንግሊዝ ፕሪሚየር ሊግ ስታዲየሞች ውስጥ አንዱ ነው። ነገር ግን ሊድስ ከታች መምጣቱን መረሳት የለበትም። ጠንካራ ፉክክር ቢደረግ ቸልሲ ይህንን ከቻምፒዮንሺፕ ወደ ፕሪሚየር ሊግ የሚመጡ ቡድኖችን በሚገባ ማሸነፍ መቻል የሚያስፈልግ ነው የሚሆነው። በአጠቃላይ እንግዲህ ይህ ጨዋታ ተጠባቂ የሚያደርጉት ብዙ ምክንያቶችን ማንሳት እንችላለን። በተለይ ቸልሲ የአርሰናሉን ብቃታቸውን ባስቀጠል የኤንዞ ማሬስካ በትልቅ ጨዋታዎች ውስጥ ድሎችን ማምጣት ከዛ በኋላ ነጥቦችን የመጣል ችግር ይታያል። አሁን የሚቀረፍበት ጊዜው ይመስላል። በተለይ ለበርንማውዝ ጨዋታ በሚገባ ዝግጅትን የሚያደርጉበት ጨዋታ ይሆናል ተብሎ የሚጠበቅ ነው የሚሆነው። አምና ቸልሲ በታህሳስ ወር አስቸጋሪ ጊዜያቶችን ያሳለፈበት ነበር። በተለይ ከሊቨርፑል ጋር ጠንካራ ፉክክርን ሲያደርግ ነበር። በዚህ ወቅት ነበር የተዘናጋው። አምና የፉልሃሙ የኢፕስዊች ታውኑ በታህሳስ ወር ነበር እነዛ ሽንፈቶች የመጡት። ታዲያ ዘንድሮ ከዛ ልምድ በመውሰድ እነዚህ ወቅቶች የተሻለ ታህሳስና ጥርን ማሳለፍ ከኤንዞ ማሬስካው ቸልሲ ከአምናው ችግሮቹ ልምድን መውሰድ የሚጠበቅበት ነው የሚሆነው። በአጠቃላይ እንግዲህ በ17 ጨዋታዎች ቸልሲ ከአንድ ሰዓት ምሽት በኋላ ባደረጋቸው ጨዋታዎች ማሸነፍ የቻለ ቡድን ነው። ታዲያ ይህንን ማስቀጠል የሚያስፈልግም ከ17 ጨዋታዎች ከአንድ ሰዓት በኋላ ካደረጋቸው ሽንፈትን ያስተናገረው አንድ በኢፕስዊች ታውን እና ሁለተኛው በብራይተን ብቻ ነው። አጠቃላይ ሊድስ እንግዲህ የፔፕን ቡድን ከ2-0 መመራት ዳንኤል ፋርካ በአጋማሹ 4-3-3 አጨዋወት ወደ 3-5-2 መጠው ውጤታማ ሆነው ሁለታቻ ከሆኑ በኋላ በ92ኛው ደቂቃ ነበር የፊል ፎደን ጎል ሶስተኛ ጎሉ ነው 3-2 ማሸነፍ የቻሉት። ታዲያ ቸልሲ እንደዚህ አይነት ሁኔታዎችን በጥንቃቄ ሊድስን ሊጫወት የሚያስፈልገው ነው። ነገር ግን የቸልሲው የፊት አውራሪ ኮል ፓልመር በዚህ ጨዋታ የመመለስ እድሉ ሰፊ ነው። ቋሚ ሆኖ ይጀምራሉ። ከኤንዞ ማሬስካ ውሳኔዎች የሚጠበቁ ነው የሚሆኑት። እዚህ ጋር ሌላኛው መነሳት የሚጠበቅበት ነጥብ ብዬ የማስበው ቸልሲ በኮል ፓልመር ባለፉት 73 ጨዋታዎችን በቸልሲ አድርጎ 57 የጎል ተሳትፎ ያለው ተጫዋች ነው። ታዲያ ይህንን ተጫዋች በሚገባ መጠቀምና በወሳኙ ወቅት ነው ለቸልሲ የመጣው ብዬ አስባለሁ። በተለይ ቸልሲ ከዚህ በኋላ ነው ፈተናዎቹ የሚጀምሩት እስካሁን ሳይሆን በዚህ ወቅት ጥሩ ጊዜያቶችን ማሳለፍ የሚችል ከሆነ በውድድር ዓመቱ ከ80 ነጥቦች በላይ ቸልሲ ሰብስቦ የሚጨርስ ከሆነ ውጤታማ የውድድር ዓመትን የሚያሳልፍ ይሆናል። አሁን በያዘው መንገድ ሊስት 75 ነጥብ 74 ነጥቦች ላይ ነው መድረስ የሚችለው። ይህ ቶፕ 4 ነው የሚያደርሰው። ትንሽ ገፋ አድርጎ ነጥቦችን መሰብሰብ የሚጠበቅበት ይመስለኛል። አድማጮቻችን እንግዲህ ቸልሲ ከሊድስ የሚያደርጉት ጨዋታ ላይ ለሊድስ 19%፣ ቸልሲ 61%፣ አቻ ደግሞ 20% ሰጥቷል። እንግዲህ በሊድስ በኩል ቋሚ አሰላልፎን በምናይበት ጊዜ ሉካስ ፔሪ ግብ ጠባቂ ሆኖ የሚጀምር ይሆናል። ቦጋል፣ ሮደን፣ ፓስካል እና እንዲሁም ደግሞ ጉድሜንሰን የተከላካይ መስመሩን፣ ቶናካ አምፓዱ እና ግሬቪ የአማካይ መስመሩን ይዛሉ። እዚህ ጋር አምፓዱን በጣም የቸልሲ አካዳሚ ውጤት የኮባሃም ውጤት የሆነ አስደናቂ ቤልጅየማዊ ተጫዋች ነው። የመሃል ተከላካይ ነበር። አሁን ወደ መሃል የአማካኝ ተከላካይ ሆኖ እየሰራ ይገኛል። ጥሩ የሚባል ብቃት ያለው ነው። ኦካፎር፣ አራንሰን የሚጠበቁ ቢሆንም ከማንም በላይ ግን አጥቂ መስመር ላይ የሚጠበቀው የሚሆነው ካልቨርት ሊዊን የሚሆነው እንግዲህ ካልቨርት ሊዊን ጥንቃቄ መውሰድ ከቸልሲ የሚጠበቅ ይሆናል። በቸልሲ በኩል ግብ ጠባቂው ሳንቼዝ የሚነካ አይሆንም። ጉስቶ፣ ቻሎባህና ቶሲን ያለበለዚያ ደግሞ አቺምፖንግ ከቻሎባ ጋር ሊጣመሩ ይችላሉ። አትሊስት ፎፋና ረፍት ማግኘት ይጠበቅበታል ጉዳቱን በማኔጅ ለማድረግ ስለሚያስፈልግ። ሌላኛው ኩኩሬላ ግራ መስመሩን የሚመራ ይሆናል። ጄምስ በአማካይ መስመር ላይ መጀመር እድሉ ጠባብ ነው የሚሆነው። ምክንያቱም አሁንም ጉዳቶቹ እንዳያገረሹበት ጉዳት ሲባል በየጨዋታው በተለይ በከፍተኛ ሁኔታ ስለተፋለመ ረፍትን የሚሰጠው ይሆናል ብዬ አስባለሁ። አንድሬ ሳንቶስ፣ ኤንዞ ፈርናንዴዝ እና ኮል ፓልመር በአማካይ መስመሩ ላይ፣ ኔቶ፣ ሊያም ዴላፕ እና እንዲሁም ደግሞ ጋርናቾ የአጥቂ መስመሩን የሚመሩት ይሆናል። ስቴፋን ዊሊያን
ከተቀያሪ ቤንች የመነሳት እድል ይኖረዋል። አንደኛ ዴላፕ በአጥቂ መጫወት ቸልሲ ይጠበቅበታል። በሎ ብሎክ ሊጫወቱ ይችላሉ። ከዛ ውጭ የሊድስ ጠንካራና ደካማ ብቃት ስትሉ በጣም በኢንቴንሲቲ የመጫወት ብቃት ነው። ስለዚህ ያንን ጥንቃቄ መውሰድ የሚያስፈልግ ይሆናል። ቸልሲዎች ያሉባቸውን ችግሮቹም የሚያስፈልግ ነው። መከላከላቸውን በሚገባ መፈተን ያስፈልጋል። ለዛም ነው አሌክሳንደር ጋርናቾ ወይ ያለበለዚያ ደግሞ እንግዲህ አንዱ ባይኖ ጊተንስን እድል መስጠት ነው። የባይኖ ጊተንስ በዚህ ጨዋታ ላይ መመለስ ወይም ደግሞ ወደ ቋሚ አሰላለፍ መመለስ አንዱ የሚጠበቅ ነው የሚሆነው። ሎ ብሎክ ባይኖ ጊተንስ የተሻለ ነው። በተለይ በመልሶ ማጥቃቱ ረገድ የተሻለ ክፍት ቦታዎች ሊኖሩ ስለማይችሉ ባይኖ ጊተንስን ማሰለፍ አንዱ ለኤንዞ ማሬስካ ጥሩ ውጤታማ ያደርገዋል ብዬ አስባለሁ። አድማጮቻችን ሌላኛው ኤንዞ ማሬስካ ምን ሀሳቦችን አነሱ የሚለውን ላንሳላችሁ። የላቪያ ጉዳት አሁንም ለጨዋታው ዝግጁ እንዳልሆነ ተናግረዋል። ዳሪዮ ስጎ ከቡድኑ ጋር እየሰራ እንዳለና ደህና ቢሆንም ገና ለጨዋታ ግን ዝግጁ እንዳልሆነ ተናግረዋል። ለጄምስ አሁን በዓለም ላይ ካሉ ምርጥ ብቃት ካላቸው ተጫዋቾች ውስጥ አንዱ ነው። በአማካይ መስመርም በቀኝ መስመር ተከላካይ መጫወት የሚችል ነው ብለው አስተያየታቸውን ሰጥተዋል። ሳንቼዝንም በጣም አድንቀዋል። እንግዲህ ሳንቼዝ አስደናቂ ክህሎት ያለው ጥሩ ግብ ጠባቂ ነው በማለት አስተያየታቸውን ጀምረው ከኳስ ጋር ስርጭቱ በኩል በጣም የተሻለ ነበር። ሳንቼዝ በአርሰናሉ ጨዋታ ላይ ካሳየ እስከዛሬ ድረስ ለእኛ ከተጫወታቸው ጨዋታዎች የአርሰናሉ ጨዋታ በጣም ጥሩ ብቃቱን ያሳየበት ነው። በኳስ ስርጭቱ በጣም ጥሩ የሚባል ነው። በተለይ ኳስ በማዳኑ ረገድ ማንም የተሻለ ጥሩ ተጫዋች እንደሆነ እናውቃለን። ነገር ግን በኳስ ስርጭቱ ረገድ ያሉበትን ችግሮች አሁን ከጊዜ ወደ ጊዜ እያሻሻለ እንዳለ ጥሩ የሚባል ነው በማለት አስተያየታቸውን ሰጥተዋል። ከዛ ውጭ በርንሌ ኤንዞ ፈርናንዴዝ ያስቆጠረው ሁለተኛ ጎል የእሱ ኳሱን እንዳስጀመረና በረጅሙ እሱ ያሻማው ኳስ እንደሆነ አስተያየታቸውን ሰጥተዋል። እንግዲህ በጣም ጥሩ የሚባል በቸልሲ በኩል በሃይ ፕረስ በጥሩ ሁኔታ ቡድኑ እንዲዘጋጅ የሚያደርገው አንዱ ሳንቼዝ ነው የሚሆነው። ያን ጥሩ የሚባል ነው። ስለ ኮል ፓልመር ጠይቀው ነበር። ቋሚ ሆኖ የመጀመር አቅም አለው። አሁን ዝግጁ ነው። በአርሰናሉ ጨዋታ የተጠቀምንበት ቡድኑ በ10 ተጫዋች እየተመራ ስለነበር ነው የሚል አስተያየታቸውን ሰጥተዋል። በአጠቃላይ እንግዲህ ቸልሲ ውጤታማነቱ ማስቀጠል ያስፈልጋል። ስለ ካይሴዶም ተጠይቀው ነበር። ያለ ካይሴዶ ብቻ ሳይሆን ቸልሲ ያለ ፓልመርና ያለ ኩኩሬላ ያለ ሌሎች ተጫዋቾችን ቡድናችንን እያስቀጠል እንገኛለን። አንድሬ ሳንቶስ ዝግጁ ነው ቦታውን ለመሸፈን የሚሉ አስተያየታቸውን ሰጥተዋል። በባርሴሎናና በአርሰናሉ ጨዋታ ላይ ያሳየነውን ድንቅ ብቃት በሌሎች ጨዋታዎችም ማሳየት ይጠበቅብናል በማለት አስተያየታቸውን ሰጥተዋል። ሊድስ፣ በርንማውዝና አትላንታ ነው ቸልሲ ከፊቱ ያሉት። ተከታታይ እነዚህን ጨዋታዎች በጥንቃቄ መጫወት የሚያስፈልግ ነው የሚሆነው። ከዛ ውጭ አንድ ጋዜጠኛ ጥሩ ጥያቄ ጠይቃቸው ዳንኤል ፋርካው ሊድስ 4-3-3 ሲጫወት ቆየና ከዛ በሚገርም ሁኔታ ወደ 3-5-2 ቀይሮ ነው ውጤታማ ሆነው 2 ጎሎችን በሁለተኛው አጋማሽ ያስቆጠሩ። ስለዚህ ከዛ ምን ትምህርት ትወስዳላችሁ የሚል ነው። ኤንዞ ማሬስካ ደግሞ ስራቸውን በሚገባ ከናውኑ ዳንኤል ፋርካ ቡድን አሉ ካለፉት 200 ጨዋታዎች 60 ጨዋታዎችን ብቻ ነው በአምስት ተከላካይ የተጫወተው። ስለዚህ እኛ ለሁለቱም ዝግጁ መሆን ይጠበቅብናል። ቅርጻቸውን ሊቀያየሩ የሚችሉበት እድል ስላለ የሚል አስተያየታቸውን ሰጥቷል። ይሄ የሚጠበቅ ነው የሚሆነው። በሜዳው 3-5-2 ይጫወታሉ። አንዳንዴ ስፔሱን ለማስፋትና የተሻለ ቡድን የተሻለ ስፔሶችን ለማግኘት ጠቃሚ ያደርጋል። ነገር ግን እኔ ሁሌም የኤለን ሮድ ስታዲየም ሲታሰብ የድጋፍ ስሜቱ ከባድ እንደሚሆን ማሰብ ያስፈልጋል። በቸልሲ በኩል ታዲያ ጥንቃቄ መውሰድ የሚጠበቅባቸው ነው የሚሆነው። ወሳኙ 3 ነጥብ እንደ ተርፍ ሙሉ ውጤት ሁሉ ይህንንም በጥንቃቄ ጨዋታውን ኮንትሮል አድርጎ መውጣት ነው የሚያስፈልግ። ቸልሲ ብዙ የኳስ ቁጥጥር ካደረገ እድሎችን የመፍጠር እድሉ ዝቅተኛ ሊሆን ስለሚችል የኳስ ቁጥጥሩ ሲመጣጠን ነው ለቸልሲ በጣም ጥሩ የሚሆነው። ያንን በሚገባ ማጤንና ውጤታማ ለመሆን መጠበቅ ይጠበቅባቸዋል። በአጠቃላይ ጨዋታው ላይ እንግዲህ በቸልሲም በሊድስም በኩል በሚገባ ዝግጅት ይኖራል። ነገር ግን ቸልሲ የተሻለ ብቃታቸውን ማሳየት ይጠበቃል። የኤንዞ ማሬስካ ሮቴሽን እነማንን አስቀምጠው እነማንን ቋሚ ያደርጋሉ ሌላኛው ጥያቄ ነው የሚሆነው። በአጠቃላይ ግን ወደማቻችን እያያ ስፖርት ነው። እያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።